ዶክተር ጌዲዮን ስለ ቀይ ባህር ከአሜሪካ ባለስልጣናት ጋር ተወያዩ። የኢትዮጵያ የባህር በር ጥያቄ ምላሽ ያገኛል። ሰላም ጤና ይስጥልኝ፣ እንደምናላችሁ የኢትዮ ፎከስ ተከታታዮች፣ የዕለቱን ዜና ይዘን ቀርበናል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የመሩት የልዑካን ቡድን ወደ ዋሽንግተን ተጉዘው ከአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮና ሌሎች የሀገሪቱ ከፍተኛ ባለስልጣናት ጋር በቀይ ባህርና በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ውይይት አካሂደዋል። ከአሜሪካ መንግስት ጋር የመከላከያ ትብብርና የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የተፈራረሙት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በአሜሪካ ቆይታቸው ስለ ህዳሴ ግድብና ቀይ ባህር መነጋገራቸው ታውቋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ትናንትና ሰኞ ከዶክተር ጌዲዮን ጋር በነበራቸው ውይይት በመላው አፍሪካ ቀንድ የሚታዩ ግጭቶችን ስለመፍታትና ስለማርገብም ተነጋግረዋል። የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ባሰፈሩት ጽሁፍ በውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ከተመራው የኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉን ገልጸዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ያካተተው የኢትዮጵያ ልዑክ ጋር ይህ ውጤታማና ሰፊ ርዕሰ ጉዳዮች ላይ ያተኮረው ንግግር የተደረገው አሜሪካና ኢትዮጵያ የምክክር ማዕቀፍ ስምምነት በፈጸሙበት ወቅት ነው። የተፈረመው የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነት የአሜሪካና የኢትዮጵያን ግንኙነት ለማጠናከር ያለመ እንደሆነ የውጭ ጉዳይ ሚኒስቴር ትላንትና ሰኞ ግንቦት 3 2018 ዓ.ም ባወጣው መግለጫ አስታውቋል። የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ኢትዮጵያን ሲወክሉ በአሜሪካ የውጭ ጉዳይ መስሪያ ቤት የፖለቲካዊ ጉዳዮች ምክትል ሚኒስቴር አሊሰን ሁከር ዋሽንግተንን ወክለው ፊርማቸውን አኑረዋል። ሁለቱ ሀገራት በዚህ ስምምነት የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በጋራ ለመስራት መስማማታቸውን ውጭ ጉዳይ ሚኒስቴር ገልጿል። የሚኒስቴር መስሪያ ቤቱ መግለጫ እንደሚጠቁመው ስምምነቱ በሁለቱ ሀገራት መንግስታዊ መዋቅሮች መካከል ምክክር እንዲካሄድ የሚያስችል ነው። ምክክሩ በየዓመቱ አንዴ አዲስ አበባ ሌላ ጊዜ ዋሽንግተን ውስጥ እንደሚካሄድ የገለጸው የውጭ ጉዳይ ሚኒስቴር የሁለቱ ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም አስረድቷል። ምክክሩ ከሚደረግባቸው 3 ምሰሶች አንደኛው የመከላከያና ጸጥታ ትብብር ነው። ሁለቱ ሀገራት በዚህ ዙሪያ የሚያደርጉት ምክክር የጸጥታ ጉዳይ ትብብር ማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎ ማጠናከር እንደሚመለከትም ተገልጿል። ቀጠናዊ ሰላምና መረጋጋትን በሚመለከተው የምክክሩ ክፍል ደግሞ የጋራ ጥቅምን እንዲሁም ቀጠናዊ ሰላምንና ደህንነትን የሚያስጠብቁ አካሄዶችን መፈተሽና በትብብር መስራትን እንደሚያካትት ተገልጿል። በአሜሪካና ኢትዮጵያ መካከል ያለውን ኢኮኖሚያዊና የንግድ ትስስር የበለጠ ማጠናከር እንዲሁም ኢንቨስትመንትና ንግድን ማስፋትን የተመለከተ ምክክር የሚደረገው የኢኮኖሚ ብልጽግና ንግድና ኢንቨስትመንትን በሚይዘው ምሰሶ ነው ተብሏል። ከዶክተር ጌዲዮን ጋር የተገናኙት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢትዮጵያ በመላው ምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ወሳኝ ሚና እንደምትጫወት በአጽንኦት ማንሳታቸው መስሪያ ቤታቸው አስታውቋል። ሁለቱ የውጭ ጉዳይ ሚኒስቴሮች ኢትዮጵያና አሜሪካ ስላላቸው የደህንነት አጋርነት እንዲሁም በሀገሪቱ የሚገኙ የንግድ ድሎች ለማሳደግ ስለተወሰዱ ጉልህ እርምጃዎችም እንደተነጋገሩ ተገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫ እንደሚያመለክተው ሚኒስቴሩ ማርኮ ሩቢዮ ትላንትና ሰኞ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ በተነጋገሩበት ወቅትም ኢትዮጵያ ለቀጠናው ደህንነት ስላላት ሚና ተወያይተዋል። ጠቅላይ ሚኒስትር አብይና ሩቢዮ ስለ ቀጠናዊ መረጋጋትና ጸረ ሽብር ትብብር እንዲሁም በአፍሪካ ቀንድ ለረጅም ጊዜ ደህንነት መሰረት ስለመገንባት ተነጋግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር የአረብና አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ ገጻቸው ያወጡት ጽሑፍ እንደሚያሳየው ዋሽንግተን ከተገኘው የኢትዮጵያ ልዑክ ጋር የህዳሴ ግድብና ቀይ ባህርንም በተመለከተም ውይይት ተደርጓል። አማካሪው ስለ ናይል ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብ ገንቢ ውይይቶችን አድርገናል ብለዋል። ቀጠናዊ መረጋጋትን ስለማስፈን ባተኮረው ንግግራቸው ወቅት ደግሞ የቀይ ባህር ማሪታይም ደህንነት ጉዳይ ተነስቷል። የኢትዮጵያ ልዑካን ጋር በተደረገው ንግግር የቀይ ባህር ጉዳይ ተነሳ አሜሪካ የኢትዮጵያ ጋር ውጥረት ውስጥ ያለችው ኤርትራን ላይ የጣለችውን ማዕቀብ ለማንሳት ማቀዷ በተዘገበ በቀናት ልዩነት ነው። ሮይተርስ ባለፈው ሳምንት ያወጣው ዘገባ እንደሚያሳየው የቀይ ባህር መገኛ የሆነችው ኤርትራ ትኩረት ውስጥ የገባችው በኢራን ጦርነት የተነሳ ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በመዘጋቱ ነው። የዜና ወኪል ያነጋገራቸው አንድ ተንታኝ በበኩላቸው ይህ የአሜሪካ እቅድ ኢትዮጵያ ከኤርትራ ጋር ጦርነት ውስጥ እንዳትገባ የሚያደርግ መልእክት እንደሚያስተላልፍ ጠቁሟል። ኤርትራ ባወጣችው መግለጫ አሜሪካ ማዕቀብ ልታነሳ ማቀዷን በበጎ እንደምትቀበል የጠቆመች ሲሆን ይህ እርምጃ ሀገሪቱን በተመለከተ ሲተገብሩ የነበሩ የተሳሳቱ ፖሊሲዎች በዘላቂነት እንዲታረሙ ያደርጋል የሚል ተስፋን ገልጻለች። በዋሽንግተኑ ውይይት የተነሳው የታላቁ የኢትዮጵያ ህዳሴ ግድብ ጉዳይም የፕሬዝዳንት ዶናልድ ትራምፕን አስተዳደር አንስቶት የነበረ ነው። የአሜሪካው ፕሬዝዳንት ግድቡ ወደ ግብጽ የሚሄደውን የናይል ወንዝ ፍሰትን ያስቆማል፣ እንዲሁም የተገነባው በአሜሪካ ገንዘብ ነው የሚል ንግግሮች በተደጋጋሚ ሲደረጉ ቆይተዋል። ጥር ላይ ደግሞ ለግብጹ ፕሬዝዳንት አብደል ፈታህ አልሲሲ በጻፉትና ኢትዮጵያ በግልባጭ በተጠቀሰችበት ደብዳቤ በናይል ወንዝ ምክንያት በሁለቱ ሀገራት መካከል የተፈጠረውን ውዝግብ ለመደራደር ያላቸው ፍላጎት ገልጸዋል። ፕሬዝዳንቱ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ህዝብ ሰላምና ደህንነት ባላት ቁርኝነት በግብጽና በኢትዮጵያ መካከል ያለውን የናይል ወንዝ መጋራት ጥያቄ ለአንድና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ብለው ነበር። የዕለቱ ዜና ይመስላል። ስለምትከታተሉ እናመሰግናለን።